ሰላም ሰላም ጤና ይስጥልኝ ውድ የዓለም ቲዩብ ፕሮግራም ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችም ትምህርቶች ከጀማሪ እስከ ከፍተኛ ላሉ ልጆች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትሳፕ፣ በጎግል ሚት እና ሌሎችም አማራጮች እየተጠቀምን እናስተምራለን። ስለሆነም በየትኛውም ዓለማት ሆናችሁ መማር የምትፈልጉ ልጆች ታች ላይ ስልካችን አለ። ኢሞ፣ ቴሌግራም ወይንም ደግሞ ዋትሳፕ ላይ ደውላችሁ በሚመቻችሁ ሰዓት መማር ትችላላችሁ። ሙሉ 24 ሰዓት እናስተምራለን። ደውሉ። አማርኛ፣ እንግሊዘኛ በአጭር ጊዜ እንዲሁም ሂሳብ ማወቅ መማር ከፈለጋችሁ ደውሉ፣ እናስተምራችኋለን። ለዛሬ ትምህርት ደግሞ ይዤላችሁ የመጣሁት የእንግሊዘኛ ፊደላትን ሙሉ በትንሹም በትልቁም የሚባሉ የእንግሊዘኛ ፊደላቶች አሉ። እነሱን ዛሬ እናያለን። ዛሬ እንግዲህ ካፒታል ሌተር እና ስሞል ሌተር የምንላቸው ነገሮች አሉ። ካፒታል ሌተር እና ስሞል ሌተር በመጀመሪያ ካፒታል ሌተሮችን እዚህ ጋር እነዚህ ካፒታል ሌተር ይባላሉ። ከኤ ጀምረን እስከ ዜድ በደንብ እንቆጥራለን። ቀጥለን ደግሞ በሁለተኛው ደግሞ ስሞል ሌተር የሚባሉ ነገሮችም ደግሞ አሉ። እነሱን እናያለን ማለት ነው። እንግዲህ እንዳልኳችሁ አጠቃላይ የእንግሊዘኛ ፊደላቶች ወይም ሌተሮች 26 ናቸው። እነሱ ደግሞ በሁለት ይከፈላሉ። በትንሹና በትልቁ የሚባል ነገር አለ። አጠቃላይ ድምፃቸው ተመሳሳይ ነው። ከኤ ጀምረን እስከ ዜድ ለምሳሌ ይሄ ካፒታል ሌተር ይባላሉ። ስሞል ሌተሮችን ስናይ በቀጣይ ድምፃቸው ተመሳሳይ ነው፣ ነገር ግን አጻጻፋቸው ትንሽ ለየት ይላል። የተለያዩ ናቸው በአጻጻፋቸው በቅርጻቸው ይለያያሉ። እነሱን ዛሬ በደንብ አድርገን እንመማራለን ማለት ነው። ከቻላችሁ እየጻፋችሁ ይሁን። አሁን ቀጥታ ወደ ትምህርታችን እንገባለን። በቅድሚያ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ደግሞ ቤተሰብ ሆናችሁ ያላደረጋችሁ ካላችሁ ደግሞ እያደረጋችሁ ይሁን። አሁን ቀጥታ ወደ ንባብ እንገባለን። ኤ ቢ ቢ ሲ ሲ ዲ ዲ ኢ ኢ ኤፍ ኤፍ ጂ ጂ ኤች ኤች አይ አይ ጄ ጄ ኬ ኬ ኤል ኤል ኤም ኤም ኤን ኤን ኦ ኦ ፒ ፒ ኪው ኪው አር አር ኤስ ኤስ ቲ ቲ ዩ ዩ ቪ ቪ ደብሊው ደብሊው ኤክስ ኤክስ ዋይ ዋይ ዜድ ዜድ። እሺ በጣም አሪፍ። እንግዲህ እነዚህ አጠቃላይ አሁን ያነበብሁላችሁ ካፒታል ሌተር የሚባሉት ናቸው ማለት ነው። ከኤ ጀምረን እስከ ዜድ አንብበናል። አሁን ደግሞ በደንብ እንዲያዟችሁ ደግሞ ወደ ታች እናነባለን። ከኤ ጀምረን ወደ ታች፣ ከቢ ወደ ታች። ምክንያቱም ብዙዎቻችሁ ኤ ቢ ሲ ዲ እያላችሁ በቀላሉ ልትሉ ትችላላችሁ። ነገር ግን በተለያየ መንገድ ደግሞ እንደዚህ ቦታ እየቀያየርን ስናነብ ደግሞ ትንሽ ትቸገራላችሁ። ያ ምንድነው? በደንብ አልያዛችኋቸው ማለት ነው። አሁን ደግሞ ራሳችሁን ለመፈተሽ ደግሞ ራሳችሁን ለማወቅ ወደ ታችም ወደዚህም እንደዚህ ያደርጋችሁ እየቀያየራችሁ ማንበብ አለባችሁ። እሺ አሁን እዚህ እንጀምር። ኤ ጂ ኤም ኤስ ዋይ ቢ ኤች ኤን ቲ ዜድ ሲ አይ ኦ ዩ ዲ ጄ ፒ ቪ ቪ ኢ ኬ ኪው ደብሊው ኤፍ ኤል አር ኤክስ
ኤክስ በጣም አሪፍ። እንግዲህ እነዚህ ሙሉ አጠቃላይ በትልቁ የእንግሊዘኛ ፊደላቶች ናቸው ማለት ነው። አሁን ደግሞ ስሞል ሌተር የሚባሉትን እናያለን። ወደ ቀጣዩ እንሄዳለን ማለት ነው። እሺ ከዚህ ጋር ደግሞ እነዚህ የምታዩዋቸው እነዚህ ደግሞ ስሞል ሌተር ይባላሉ። እንዳልኳችሁ ድምፃቸው ተመሳሳይ ነው ከኤ እስከ ዜድ እስከምን ድረስ ድምፃቸው ተመሳሳይ ነው። ነገር ግን አጻጻፋቸው እንደምታዩዋቸው ይለያሉ ማለት ነው። እነዚህን ደግሞ ወደ ታች እንደዚህ ነው የጻፉላችሁ። ኤቢሲዲ ሲል ወደዚህ ከዚያ እንደዚህ እያለ ነው የሚመጣ። እንደመጀመሪያው በዚህ በአግድም አይደለም። አሁን ደግሞ እንደዚህ ነው የጻፏቸው። እሺ አሁን ከዚህ ጀምረን ወደ ታች እናነባለን። ኤ ቢ ሲ ዲ ኢ ኤፍ ጂ ኤች አይ ጄ ኬ ኤል ኤም ኤን ኦ ፒ ኪው አር ኤስ ቲ ዩ ቪ ደብሊው ኤክስ ዋይ ዜድ። እሺ እነዚህ ደግሞ ምንድን አልኳችሁ? ስሞል ሌተር የሚባሉት ስሞል ሌተር ይኸው ስናነባቸው ተመሳሳይ ድምጽ ነው ያላቸው። አቀራረጻቸው ግን የተወሰኑ የሚመሳሰሉ አሉ። ለምሳሌ ቀደም ብለን ካየናቸው ጋር ሲ ትመሳሰላለች ትንሽ ሲያዩት ትንሽ ያለች ነው እንጂ ሲ ትመሳሰላለች። ዩ ትመሳሰላለች። ቪ ኤክስ ኤስ እነዚህ ኦ ተመሳሳይ ናቸው። አጻፋቸው ዜድ ተመሳሳይ ናቸው። ነገር ግን ምንም ደግሞ የማይመሳሰሉ ለምሳሌ አር ስንል ጂ ኤ ቢ ዲ ኢ እነዚህ የመሳሰሉ ደግሞ ከመጀመሪያዎቹ ይለያሉ። ነገር ግን እንዳልኳችሁ ምንድነው ድምፃቸው ግን ምንድነው ተመሳሳይ ነው ማለት ነው። አሁን የመጨረሻ ከኤ ጀምረን እንደዚህ እያደረግን አግድም ደግሞ እናነባቸዋለን። ኤ ኤፍ ኬ ፒ ዩ ዜድ ቢ ጂ ኤል ኪው ቪ ሲ ኤች ኤም አር ደብሊው ዲ አይ ኤን ኤስ ኤክስ ኢ ጄ ኦ ቲ ዋይ በጣም አሪፍ። እንግዲህ ለዛሬ የነበረን ትምህርት ይሄን ይመስላል ማለት ነው። ዛሬ ሙሉ በትልቁም በትንሹም የእንግሊዘኛ ፊደላቶችን አይተናል። እነዚህ ፊደላቶች በትክክል ከለያችሁ በጣም እንግሊዘኛ ለማንበብ እንግዲህ መሰረቱ ምንድነው እነዚህ ናቸው ማለት ነው። ለምሳሌ አማርኛ ለማንበብ መጀመሪያ መሰረቶቹ ሀሁ ለሉ እያልን ፊደላትን መለየት ነው። እንግሊዘኛም ሲሆን ደግሞ መጀመሪያ ምንድነው ኤቢሲዲ ማወቅ ነው። አንድ ሰው እንግሊዘኛ ለመማር እንግሊዘኛ ማንበብ መጻፍ እፈልጋለሁ ካለ በቅድሚያ ምን ማወቅ አለበት? እነዚህን ፊደላቶች ማወቅ አለበት ማለት ነው። ምክንያቱም እንግሊዘኛ የምናነበው ሁሉም ጽሁፍ ከእነዚህ ውጪ የለም። እነዚህ ናቸው። እነዚህ 26ቱ በትንሹና በትልቁ ያሉት ከእነዚህ የወጣ ምንም ነገር የእንግሊዘኛ ጽሁፍ ስለሌለ ስለዚህ እነዚህ እናንተ በጥንቃቄ በደንብ አድርጋችሁ ጽፋችሁ አንብቡ። ቀጣይ ደግሞ ሌሎችን ትምህርቶች ይዤ እመለሳለሁ። መልካም ጊዜ። ባይ ባይ